السلام عليكم ورحمة الله وبركاته. الحمد لله رب العالمين، والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، زاري من ملكته የثلاثة الأصول كتاب ሁለተኛ ደርሳችንን ነው የሚሆነው ኢንሻአላህ። ወደ ዛሬው ደርስ ከማለፌ በፊት አንዳንድ ነጥቦችን መለስ ብዬ ማስታወስ ፈልጋለሁ። የመጀመሪያ ማነሳው ኪታብ ስንቀራ ከኪታቡ የተሻለ ተጠቃሚ እንሆን ዘንድ የሚያስፈልጉ አራት ነጥቦች አሉ ብያለሁ። ሌሎች ሰዎች ሌሎች ነጥቦችን ወይም ከዚህ በላይ ያሉ ነገሮችን ሊያነሱ ይችላሉ። እኔ ለራሴ አንገብጋቢ መሰለኝ ነገር ነው ማነሳው። እነዚህ አራት ነጥቦች ምን ምን ናቸው? የመጀመሪያ ምንድነው? ቃላትን ምንቀራውን ኪታብ ቃላት ለቅሞ መያዝ ያስፈልጋል። ለቅም አድርጎ መያዝ። ይሄ ለምን ይጠቅማል? ሁሉ ጊዜ አዲስ ቃል አይደለም የሚመጣው፣ አልፎ አልፎ ነው የሚገጥመን። ከስር እያጠራን ከሄድን ኪታቡ እየቀለለን ነው የሚሄደው። በሂደት ያለን ሙፍረዳት የቃላት ክምችት በጨመረ ቁጥር ያለ ሰው ጥገኝነት ኪታብ ማገላበጥ፣ ደርሶችን አረብኛ ደርሶችን ሙሐደራዎችን ማዳመጥ እንችላለን። ያለንን አቅም ማዳበር እንችላለን። ይሄ ካልሆነ ከኪታቡ ብዙ አንጠቀምም። የተሰላቸን ማናውቀው በበዛ ቁጥር ኪታብ መጠኑ በጨመረ ቁጥር ቃላት ካልያዝን እየከበደን ነው የሚሄደው። እየከበደን ነው። ጣዕም እናጣበታለን። ምናልባት ደርሳችንን ላይገፋም ይችላል። ትምህርታችን ላይገፋ ሊቋረጥ ይችላል። በትንሽ ሰበብ ሊስተናከል ይችላል። ሁለተኛ ትኩረት የሚፈልገው ነገር መልእክቱን መያዝ፣ የምንቀራውን ነገር። አንድ ሰው ቡሉግ ከቀራ በኋላ ስለ ጧሃራ ለምሳሌ ስለ ዘካ ስለ البيوع ሙዓመላትን በተመለከተ ግብይትን በተመለከተ መሰረታዊ ነገሮች አሉ በዛ ውስጥ። ነገር ግን ምንም ሳይዝ በባዶ ከወጣ ቃላት እየተረጎመ ያረራጠ ማለፉ ፋይዳ አይኖረውምና ምን ቀራው ነገር ምን ጨብጠናል። ثلاثة الأصول ኪታብ ቀራን ምንድነው የያዝነው ከዛ የሚለው መለየት ያስፈልጋል። ሶስተኛ ነጥቦችን ከደሊል ጋር ማቆራኘት ያስፈልጋል። አንድ ነጥብ ተቀርቦ ለዛ ደሊል ሲቀርብ والدليل قوله تعالى ለምኑ ማስረጃ የሚለውን መለየት ያስፈልጋል። ከዛ ባሻገር እንዴት ነው ማስረጃ የሚሆነው የሚለው ማወቅ አለብን። ምክንያቱም በተለይ በዚህ ዘመን ሙግት፣ ክርክር፣ ጭቅጭቅ፣ ጩኸት በበዛበት ጊዜ ሙናሲብ ያልሆነ ይሄ ነው የሚባል ቅርበት ግንኙነት የሌለው ነጥብ ማስረጃ እየተደረገ እየተቀረበ ሰዎች ቁርአን የተጠቀሰው ያሉ ሊደነግጡ ይችላሉ። ምንም አይገናኝ ነገር ተጠቅሶ ማይገናኝ ነገር ተጠቅሶ ሰዎች ሊያስደነግጡን ይችላሉ። አላህ ከዓርሽ በላይ እንደሆነ የሚጠቁሙ 10 20 አይደለም። አንድ ደሊል እኮ በቂ ነው። ግን ያለው መረጃ 10ም አይደለም 20ም አይደለም 50 80ም አይደለም። በትንሹ በመቶዎች የሚቆጠር ደሊል አለ። ይሄ ሁሉ ደሊል ወደ ጎን ተገፍቶ ቀጥተኛ ያልሆነ ጎትተው በማገናኘት ደሊል ይጠቅሱልናል። ማስረጃው ምንድነው ሲባሉ ወለም يكن له كفوا احد ምን አገናኘ? ليس كمثله شيء። ይሄ ማለት ከዓርሽ በላይ አይደለም ማለት ነው እንዴ? እንደዚህ ያደረጉ ምንም የማይተሳሰር ነገር ሊያመጡብን ይችላሉ። ከዚህ በፊት ያነሳ ይመስለኛል። አንድ ታዕዚያ ላይ ገብቼ ሰዎች ያስተዛዘኑ ነው። ምን ይላሉ? ያው መቼም ሁላችንም ሟቾች ነን። አለም ተረ ብሏል አላህ። በየተራ መሄዳችን አይቀርም ይላል አንዱ። አለም ተረ ማለት ስለ ተራ እኮ አይደለም የሚያወራው አይደል? እንዴ ቃሉ ስለገጠመ ብቻ ከተራ ጋር አገናኘው እንጂ አለም ተረ አላየህም ወይ ነው። ሌላ ነው እኮ ተርጓሚው። እሱ ግን እዚህ ከሚያውቀው አማርኛ ተራ ከሚለው ጋር አገናኘውና ግን ደሊል መጥቀሱ ነው። ቁርአን ነው እየተጠቀሰ ያለው። እንዲህ አይነት ነገሮች አሉ። ምንም ከቦታው ጋር የማይገናኙ ደሊሎችን የሚጠቅሱ ብዙ ሰዎች አሉ። የተቀራው ቁርአን ስለሆነ ወይ ሐዲስ ስለሆነ መደንገጥ የለብንም። ተያያዥ ነው ወይ ለተነሳው ነጥብ ምርኩዝ መሆን የሚችል ነው ወይ የተጠቀሰው ነገር። ስለዚህ ነጥቦችን ከደሊል ጋር ማገናዘብ ወይም ደግሞ ባብ ከሆነ የተጠቀሰው ከስሩ የሚዘረዘሩት ሐዲሶች የቁርአን አያዎች ከዚህ ርዕስ ጋር ያላቸው ዝምድና ምንድነው የሚለው መለየት አለብን። ለምሳሌ باب من حقق التوحيد دخل الجنة بلا حساب مثالي ነው
ማነሳው ተውሂድን ያረጋገጠ ሰው ያለ ምርመራ ያለ ቅጣት ጀነትን ይገባል የሚል ርዕስ ስር فيه مسائل ተብሎ ይዘረዘራሉ የሼክ ሙሐመድ ኢብኑ አብዱል ወሃብ ረሂመሁላህ ኪታቡ ተውሂድ በየባቡ መጨረሻ ላይ فيه مسائل አለው ከርዕሱም የወሰደው አንኳር ነጥቦች አንዳንዶች ዋጋውን ያቃልሉታል ዝም ብሎ የማይገናኝ ነገር ነው فيه مسائل እያሉ ይዘረዘሩት ይላሉ አለማወቅ ደፋር ያደርጋል የራሳችንን አለማወቃችን አልበቃ ብሎ በድፍረት መናገር ሌላ ተጨማሪ በሽታ ነው እንዲያውም የሼኹ ጥልቅ ብቃት ከሚታይባቸው ወሳኝ ቦታዎች አንዱ ይሄ ኪታቡ ተውሂድ فيه مسائل ነው ምክንያቱም በደንብ አድርገን አድቅቀን ስንመለከት ነው ከባቡ ጋር እንደሚገናኝ ይመጣልን ራሱን የቻለ ሸርህ አለው በነገራችን ላይ فيه مسائل ለሚለው ክፍል ብቻ አንድ ኪታብ ተዘጋጅቷል ይሄን ብቻ የሚያብራራ ምክንያቱም አንዳንዶች አይመጣላቸውም እኔ እንዴት እንደሚገናኝ አልመጣልኝም እያሉ የሚያሳልፉት ብዙ ነው የፈለኩት ነገር ምንድነው ከርዕስ ጋር እንዴት እንደሚዛመዱ ነጥቦችን መለየት የደርሳችን ወሳኝ አንድ ክፍል ነው አራተኛ ነጥብ ሙጣላዓ ማድረግ ኪታብ ቀራል የቻለ ሰው ወደ ደርስ ከመምጣቱ በፊት የተወሰነ ገረፍ አድርጎ አይቶት መምጣት አለበት ሲያዳምጥ ቀድሞ አይቶት ከሆነ ምን እንደሚጎለው ይሄኛው ነጥብ ምንድነው የተፈለገበት ጥያቄ ሊመጣበት ይችላል ተዘጋጅቶ የመጣ ሰውና ድንገት የተቀመጠ ሰው አንድ አይደለም ዋናው ደግሞ ከደርስ መልስ ዝም ብለን ኪታቡን ደፍነን ማስቀመጥ ሳይሆን የገጠር ቂራአት ላይ የቂራአት ቦታዎች ላይ ተማሪዎች እርስ በርስ ተሻርከው ከተመለሱ በኋላ እየተቃሩ ነው አንዱ ይቀራል ሌላው ይተረጉማል ሌላው ይቀራል በየተራ እየተረጎሙ ነው የሚያረፍዱት ሼኹ አንዴ ነው የሚያሰማቸው አለቀ እንዲያውም ማርፈጃቸውን እንዳለ እርስ በርስ ሲቃሩ የተሻለ የሚሉት ሰው ተማሪ ጋር እየቀረቡ ሲቀሩ ይቆዩና ከምሳ በኋላ ወይ ከሆነ ሰዓት በኋላ ሼኹ ጋር ይቀርባሉ አንዴ ነካ ነው የሚያደርጉላቸው የተወሰነ ነገር ነው ጥልቀት እንኳን የለው ተማሪ ከተማሪ ግን ብዙ ይጠቀማሉ ካዳመጡም በኋላ ተመልሰው እርስ በርስ ይቃራሉ እንደዚህ የቀራነውን እንደዚህ አድርገን ካላስቀመጥ ነው በተለይ በዚህ ዘመን በተለይ የከተማ ትምህርት ሐቂቃ ብዙ ደርስ የሙሐደራ አይነት ሆኗል ሙሐደራ ዳዕዋ አዳምጠህ እንደምትመለሰው ማለት ነው ስለዚህ ይሄ እንዳይሆን እሱ አንድ ጥቅም ነው ነገር ግን ቀሪ ሆኖ ተቀምጦ ለሌላ ማስተላለፍ በሚያስችል መጠን ምን ይዘው ሙጣላዓ ስናደርግ ስለሆነ ይሄንን ትኩረት ልንሰጠው ይገባል ይሄ አንድ ነጥብ ነው ከትናንቱ ማነሳው ሁለተኛው ማነሳው ነገር ኪታባ አጠቃላይ ተስጂር አድርጌ ያነሳሁት ነጥብ አለ ስንት ክፍሎች አሏት በአጠቃላይ 3 ክፍሎች ይሄን ማነሳው የሆነ ምናባው የሆነ ምስል አምሯችን ላይ እንድናስቀምጥ ነው በቀላል መልእክቱን ባጭር እንይዘዋለን አጠቃላይ የኪታቡ መልእክት ለሶስት ይከፈላል የመጀመሪያው ሙቀዲማ ነው ሁለተኛ አስሉል ኪታብ ዋናው ክፍል ነው ሶስተኛው ደግሞ ኻቲማ መደምደሚያ ነው እያንዳንዱ በስሩ ስንት ክፍል አለው 3 ሙቀዲማው ላይ المقدمه الاولى አራቱን አንኳር ነጥቦች ማወቅ ሁለተኛው ሙቀዲማ 3 ወሳኝ ነጥቦችን በእያንዳንዱ ሙስሊማት ላይ ያሉ ነጥቦችን ማወቅ አራተኛው ሙቀዲማ አራት የተጠቀሱ ነገሮች አሉ አንደኛው በያኑ الحنيفيه ሁለተኛ በያኑ العباده ሶስተኛ በያኑ التوحيد አራተኛ በያኑ الشرك አጭር ናቸው በያኑ الحنيفيه በያኑ العباده በያኑ التوحيد በያኑ الشرك ሶስቱ ሙቀዲማዎች እነዚህ ናቸው ከዛ ኪታቧ ስያሜዋን ያዘችባቸው ثلاثه الاصول ሶስቱ መሰረቶች ዋናው የኪታቡ ክፍል ነው አንደኛው معرفه العبد ربه ሁለተኛው معرفه العبد النبي صلى الله عليه وسلم نبي ማወቅ ሶስተኛው معرفه دين الاسلام بالادله ሶስቶቹም ክፍሎች የኪታቡ ዋና ክፍል ስያሜውም የሚጠቁመው ይሄንን ነው የኪታቡ የመጨረሻው ክፍል መደምደሚያው ደግሞ የሚያጠነጥነው 3 ነጥቦችን ይዟል አንደኛ الإيمان بالبعث موتو بمكسكس مامن ነው ሁለተኛው የሐዲሱ ክፍል الغاية من بعثة الرسل የመልእክተኞች መላክ ዓላማው ምንድነው ሶስተኛ تعريف الطاغوت የጣዖት ትርጓሜ ምንድነው ዋናውና ክፍሉስ ምንድነው ለምን አስፈለገ እንመጣበታለን ሰዎች ስለ ጣዖት ሲወራ የሆነ የተጠረበ እንጨት ወይ የሆነ ድንጋይ ሊያስቡ ይችላሉ አይደለም ከዛ የሰፋ ነገር አለው ጽንሰ ሐሳብ አለው እነዚህን ነገሮች መለየት ኪታብ ثلاثه ሩሱል ማለት ይሄ ነው በቃ አለቀ
በዚህ መልኩ አምሮአችን ላይ ካስቀመጥን ከስር ያሉት ነጥቦችን በቀላል መዘርዘር እንችላለን። ሶስቱ ሙቀዲማዎች፣ ሶስቱ ዋና ክፍሎች፣ ሶስት ደግሞ በመደምደሚያው ላይ የተጠቀሰው። ከዛ ሌላ አሁን ማስታወስ የምፈልገው ሼኹ አራት አንኳር ነጥቦችን ካስቀመጡ በኋላ ለነዚህ ለአራቱ ወሳኝ ነጥቦች የመጀመሪያው አልዕልም፣ ሁለተኛው ባወቁት መስራት፣ ሶስተኛ ወዳወቁት መጣራት፣ አራተኛ በዳዕዋ ሂደት ላይ ብዙ ፈተና ስላለ መታገስ የሚል አሳልፈናል አይደለ? ለነዚህ የጠቀሱት ደሊል ሱረቱል ዐስር ነው። ሱረቱል ዐስር ለዕልም የቱ ቦታ ነው የሚጠቁመው? ኢላ الذين آمنوا ያመኑ ሲቀሩ። ለዓመል ባወቁት ለመስራት ደሊል የሚሆነው የትኛው ክፍል ነው? وعملوا الصالحات። ለዳዕዋ ደሊል የሚሆነው የትኛው ክፍል ነው? وتواصوا بالحق። ለصبر ደግሞ ደሊል የሚሆነው የትኛው ክፍል ነው? وتواصوا بالصبر። ይሄን ነጥቦቹን አገናኘን፣ አንድ ስራ ነው፣ አልጨረስንም። ነገር ግን ሼኹ ገና ከመነሻቸው አነሁ የጅቡ ዐለይና ብለው ነው የጀመሩት አይደለ? በእኛ ላይ ግዴታ ነው ነው ያሉት። በዚህ ሱራ ውስጥ እነዚህን አራት ነገሮች ማወቅ ዋጅብ ነው የሚል የት አለ? ዛሂር መልእክት የለም። ቀጥተኛ ቃል በቃል እነዚህን አራት ነገሮች ማወቅ ዋጅብ ነው የሚል የለም። ስለዚህ ነቃ ብሎ ማስተዋል ያስፈልጋል። በዚህች ሱራ ውስጥ እነዚህን አራት ነጥቦች ማወቅ ግዴታ እንደሆነ የሚጠቁም የት አለ? መሐለ ሻሂድ የትኛው ነው? ቦታውን መጀመሪያ እናገኘው። ኢነል ኢንሳነ ለፊ ኹስር፣ የሰው ልጅ በአጠቃላይ ክስረት ውስጥ ነው ያለው። ሰዎች ለስንት ተከፈሉ? ለሁለት፣ ከሳሪዎች ከክስረት የተረፉ። የሰው ልጅ በሙሉ ኪሳራ ውስጥ ነው። ስለዚህ እነዚህን አራት ነገሮች ማወቅ ዋጅብ እንደሆነ እንዴት ይጠቁማል? ይሄ ከተባለ የሰው ልጅ ዋጅቡን ሲያስገኝ ነው ጀነትን የሚያገኘው ከሳት የሚተርፈው። ካልሆነ ከከሳሪዎች ነው የሚሆነው። ከከሳሪዎች እንዳይሆን እነዚህን አራት ነገሮች ማስገኘት አለበት። ካልሆነ ግን ከከሳሪዎች ይሆናል። ስለዚህ እነዚህን አራት ነገሮች ማወቅ ምንድነው ማለት ነው? ግዴታ እንደሆነ ይጠቁማል ማለት ነው። አራቱን ነገሮች ማወቅ ግዴታ እንደሆነ ይጠቁማል። ከዚያ በዚሁ ነጥብ ላይ የሚነሳው قال الشافعي رحمه الله تعالى الإمام الشافعي እንዲህ ይላሉ። ስማቸው ማን ነው? ሙሐመድ ኢብኑ ኢድሪስ። ሙሐመድ ኢብኑ ኢድሪስ الله ይዘንላቸውና እንዲህ አሉ። لو ما أنزل الله حجة على خلقه إلا هذه السورة لكفتهم። ሼኹ አምስት ዓሊሞችን በዚህ ሪሳላ ውስጥ ጠቅሰዋል። የቁርአን አንቀጾች ሐዲሶች ነው የጠቀሱት እንዳለ። ከዛ ውጪ አምስት ዓሊሞች ናቸው የተጠቀሱት። ይሄን ማነሳው ለምንድን ነው? ኪታቧን እቺ ሶስቱ ስላሴዎች ናቸው፣ ሶስቱ መሰረቶች አይደሉም እያሉ የሚያበጣልጥሩ ሰዎች አሉ። ነውረኛ የሆነ አገላለጽ ነው። የኪታቡ መልእክት የቀብር ጥያቄ ነው። ምን እንግዳ ነገር ስለኖረው ነው እንዲህ አይነት ቃል የሚነገረው? ሰው ጥላቻ ድንበር ሲያሳልፈው እንዲህ አይነት ቃል ይናገራል። ከዛ ውጪ ግን የቀብር ጥያቄዎች ናቸው። ምን አለ ውስጡ? የቁርአን አንቀጾች፣ ሐዲሶች። ከዛ አምስት ዓሊሞች ተጠቅሰዋል። አምስት መሰለኝ። ኢማሙ ሻፊዒ አንድ፣ አልቡኻሪ ሁለት፣ ከዛ አልበጋዊ፣ ከዛ ኢብኑ ከቲር፣ ከዛ ኢብኑ አልቀይም። አምስት ዓሊሞች ናቸው የተጠቀሱት። አምስት ዓሊሞች ምንም አንድም እንግዳ የሆነ ነገር አልጠቀሱም በዚህ ውስጥ። ይሄ ስህተት ነው ብሎ መምዘዝ አይቻልም። በዚህ ኪታብ ውስጥ የሚታረም ነገር ይሄኛው ስህተት ነው። ምንም እንኳ ኪታብ ማለት የሰው ስራ ነው። ከአላህ ቁርአን ውጪ የማንም ኪታብ እርምት የማይሰጥበት የለም። ስህተት አግኝቻለሁ ያለ ሰው እርምት መስጠት ይችላል፣ ችግር የለም። በዚህ ደረጃ ርቆ ግን ነውረኛ የሆነ ቃል መግለጽ ራስን ነው የሚያረክሰው። ወደዚሁ ልመለስ። ኢማሙ ሻፊዒ ምን ብለዋል አሉ? አላህ ከዚህች ሱራ ውጪ በባሮቹ ላይ በፍጥረቱ ላይ ሌላ ደሊል ባያቀርብ ኖሮ፣ ሌላ መረጃ ባያቀርብ ኖሮ ይቺ ትበቃቸው ነበር። ሼኹ በመዕና ነው የጠቀሱት፣ ቃል በቃል አይደለም። ቃል በቃል አይደለም። የሼኹ የሻፊዒ ንግግር ምን የሚል ነው? ለው ተደበረ الناس هذه السورة ሰዎች ይችን ሱራ ቢያስተነትኑ ኖሮ ለወሲዓትሁም ትበቃቸው ነበር ነው ያሉት። እንዴት ነው የምትበቃው? ዝርዝር ህግጋት አለ ብለው አይደለም። ይልቁንም ሱራዋ በደንብ ላስተዋላት ህዝቦችን ሰዎችን አጠቃላይ ለሁለት ትከፍላለች፣ ከሳሪና ከክስረት የሚድኑ። ይሄን የለየ ሰው ራሱን ከኪሳራ ለማትረፍ የሚድኑ ሰዎች የሚጠበቅባቸውን ነገር ማስገኘት እንዳለበት ያምናል። ስለዚህ ተደቡር ያደረገ ሰው ይጠቀምበታል። ይሄ ማስተዋወስ ነው የተፈለገው። የነብዩ ሰለላሁ ዐለይሂ ወሰለም ሰሐቦች አንድ ላይ ተሰባስበው ሲያወሩ ቆይተው ሊበተኑ ሲሉ ይችን ሱራ ይቀሩ ነበር
እርስ በርስ አደራ ለመባባል ማለት ነው የሱራውን ታላቅነት ያመላክተናል ቀጥታ ዛሬ የምንነሳበት وقال البخاري الامام البخاري እንደዚሁ እንዲህ ብለዋል ቡኻሪ ስም አይደለም ስማቸው ማን ነው ሙሐመድ ኢብኑ ኢስማዒል ሻፊዒ የሚለውም ስም አይደለም ስማቸው ሙሐመድ ኢብኑ ኢድሪስ ሻፊዒ ቡኻሪ የሚለው ኒስባ ነው ሻፊዒ ወደ አያቶቻቸው የተጠጋ ኒስባ ነው ቡኻሪ ወደ ሀገራቸው ቡኻሪ የተጠጋ ኒስባ ነው እንጂ ስማቸው አይደለም ተለምዷል ቡኻሪ ስንል ስም ነው የሚመስለው ብዙ ሰው ቡኻሪ አገራቸው ነው ቡኻራ ይባላል አገራቸው የዛሬዋ ኡዝቤኪስታን ውስጥ ይገኛል ምትገኝ ከተማ ነች ቡኻሪ እንዲህ ይላሉ አላህ ይዘንላቸውና ባቡል ዒልም قبل القول والعمل باب አሉ በሶሒህ ኪታባቸው ውስጥ ርዕስ باب رأس العلم أوقات ما وق قبل القول كنجر بفيت والعمل كتكبار بفيت يقدمال والدليل ما سرجوا قوله تعالى كف على وجه الله انديه مالتنا فاعلم أوق أنه نجروا لا إله إلا الله كالله بستكر أو نتنيا ملاك يلا ان دليل لا أوق واستغفر مهرة تيك لذنبك لونجله فبدأ جمر بالعلم بأوقات قبل القول كنجر بفيت والعمل كتكبار بفيت تنش من السلبل بخاري منالو باب العلم مجمرة يا بخاري نجر كما جرى شيء الله يدلم باب العلم قبل القول والعمل يميلو اسكيت فاعلم أنه لا إله إلا الله اسكملون يا بخاري نجر فاعلم أنه لا إله إلا الله بعد أن نسخ عليه واستغفر لذنبك ملو لنور الشلال كذابوا على يالله يا شيخ محمد بن عبد الوهاب نجر يتنيو فبدأ بالعلم يميلو يبلد أي شيخ المراد قلت لما أدرك إنجي بخاري نجر يدلم قلت أنا أرلا إيه بخاري نجر يدلم من قالوا بخاري باب العلم قبل القول والعمل بصحيح كتاباته والثاني وانا ما تحسب يعني زي ما بلن ترجم من دان نعرفه كنجرم كتكبارم بفيت علمي قدمها كوري بفيت وقت በተለያዩ ጉዳዮች ላይ ዛሬ በድፍረት ብዙ ሰው ያወራል ስለ ጉዳዩ ግንዛቤ ያለው አያውቅ መሰረታዊ ነገር ጨብጣል አላውቅም ግን እኔ ሳስበው ይላል የዲን ጉዳይ እኮ ነው የሚወራው በዲን ጉዳይ ላይ ሲሉ ሰማሁ ብዬ ይላልሁ ነብይ የሚሉ ሰዎች አሉ ሰዎች ሲያወሩ ስለሰማ በቃ እኔም ልሳተፍ አይባልም ከባድ ነው አይናችንም ጆሮአችንም ልባችንም ሁሉም ያስጠይቃል የዲን ጉዳይ የኳስ ጉዳይ አይደለም የፖለቲካ ጉዳይ አይደለም እነዚህም ከባድ ናቸው ወቀት ያስፈልጋል ዝም ብሎ አይደለም ፖለቲካ በተለይ ከባድ አደገኛ ነገር ነው ጥንቃቄ ይፈልጋል ከዛ ባሻገር ግን የሸሪዓ ጉዳይ ላይ ሰው እኔ ሳስበው ግን ሌላ አይገባም እንዲህ አይነት ነገር በዚህ መልኩ የሚወራበት አይደለም ዲን አንተ ጋር ምን አለ ተመረሃል በዚህ ጉዳይ ላይ ለምን ፕሮፌሰር አይሆንም ለምን ዶክተር አይሆንም ሰሞኑን ሳዑዲያ ላይ በደረሰ ጉዳይ ብዙ ወከባ ንትርክ ጮህት ነበር ማህበራዊ ሚዲያ ላይ ፕሮፌሰር ነው አንዱ በአካዳሚ በቀለም ጉዳይ ፕሮፌሰር ነው ዑለማዎቹ አጥፍተዋል እንዴ ዝም ይላሉ ይላል ሸሪዓ ቢያውቅ እንዲህ አይነት በድፍረት አይናገርም በሆነ ትምህርት ዘርፍ ላይ ማዕረግ ማግኘት ሰዎችን ድፍረት ሊሰጣቸው ይችላል ይሄ መጠንቀቅ ያስፈልጋል ሸሪዓን በተመለከተ ነብዩ ሰለላሁ ዐለይሂ ወሰለም አሚሩ ላይ የሚጠላውን የተመለከተ ሰው እጁን ይዞ ገለል አድርጎ ይንገረው ከተቀበለው ሰየው ካልሆነ ያለበትን አውርደዋል ይላሉ ሐዲስ ምን እናደርገው ነው ሐዲሱ ሼክ ኢብኑ ዑሰይሚን ረሂመሁላህ ለምንድነው መሪዎችን ማትመክሩት አላቸው እንዳልመከርን ምን አሳወቀ አሉት ጠያቂው ይሄው በጥፋታቸው ላይ እየቀጠሉ ይሄው እናንተስ እየቀጠላችሁ አይደል እንዴ እየተናገርን መቼ ቆማችሁ አሉት እያንዳንዱ ጉዳይ ላይ ምን እንደተናገሩ አናውቅም ዓሊሞች እያንዳንዱ ላይ እየገባን ኮሜንት አይሰጥም ሐሳብ አይሰጥም ደሊል ያለው ሰው ያወራል ከዛ ውጪ ግን ልክ ፖለቲካው ላይ የለመደውን የቀለም ትምህርቱ ላይ የለመደውን አካዳሚ ትምህርት ላይ የለመደውን እዚህም ላይ ዲኑ ላይ መጥቶ በድፍረት የሚያወራ ከሆነ ቀድርህን ወቅ ማለት ያስፈልጋል አንተ የተማርከው ትምህርት ፖለቲካ ሊሆን ይችላል ሕክምና ሊሆን ይችላል ጂኦግራፊ ሊሆን ይችላል ታሪክ ሊሆን ይችላል የምግብ ሳይንስ ሊሆን ይችላል እዛው ቁም አደብህን ልክህን ወቅ አንድ ዶክተር
መካኒክ ዘንድ መኪናውን ሊያሰራ ገባ ተራ ሰው እኮ ነው አይደል እዛ ሲገባ አንድ መካኒክ ሐኪም ቤት ገባ ሰው ሊያሳክም ሐሳብ መስጠት ይችላል እዛ ውስጥ ገብቶ እንዲህ አድርጉት ማለት ይችላል የለም ተራ ሰው ነው እዛ ሸሪዓው የበለጠ ከዛ የበለጠ ጥንቃቄ ይፈልጋል ሰዎች በአካዳሚ በዱንያ ጉዳይ ላይ ተخصص ይጠብቃሉ ስፔሻሊቲያቸውን ይጠብቃሉ ይጠነቀቃሉ እስኪ ማናችንን ልብሳችንን ለማሰፋት ጋራጅ ቤት ምን ሄድ አለ የለም እኮ ባለሙያ እንፈልጋለን አይደል እንዴ መኪናውን ለማሰራት ፈርኒቸር ቤት አይሄድም ሰው ባለሙያ ይፈልጋል እያንዳንዱ በዲን ጉዳይ ላይ ሲሆን ግን ደፋረው ሁሉ በድፍረት ነው ይሳስበው ብሎ በድፍረት ይናገራል ዑለማዎች ላይ እንደፈለገ ይዳኛል የተሳሳቱት ላይ እርምት መስጠት ወግ ነው እኮ ችግር የለም ግን በድፍረት ዝም ብሎ ተነስቶ ይሄ ጥንቃቄ ያስፈልጋልና ሼኹ ባቡል ዒልም قبل القول والعمل ከንግግርም ከተግባርም በፊት ዕውቀት ይቀደማል ስለምናወራው ነገር እናውቃለን ካላወቅን ዝም ነው ማለት ያለብን ለምንድን ነው ደሊል ያደርጉ ያሉት ሼኹ ይሄንን የቡኻሪ ንግግር ለምንድን ነው ያመጡት ምን ቀራውን ነገር ማገናዘብ አለብን ብለን አይደል እናገናዝበው ለየትኛው ነጥብ ነው ምርኩዝ አድርገው እየተጠቀሱ ያሉት የቡኻሪ ንግግር ለዕልም ከኋላ አራት አንኳር ነጥቦች አሉ ብለናል አይደል የመጀመሪያ የተጠቀሰው ምንድነው ዒልም ነው ለዕልም ነው ይሄንን ማጠናከሪያ እየተጠቀሱ ያሉት ባቡል ዒልም قبل القول والعمل ከመናገር በፊት ዒባዳ ከመፈጸምህ በፊት ዕውቀት ያስፈልጋል ስለምትፈጽመው ነገር ወደሊል ማስረጃው አሉ የቡኻሪ ንግግር ትንሽ ቀየር አድርገውታል በህይወት ስላቀረቡ ሊሆን ይችላል لقول الله تعالى ነው ቡኻሪ لقول الله تعالى كف ያለው ጌታ አላህ እንዲህ ስላለ ምን ስላለ فاعلم اوق انه لا اله الا الله ከአላህ በስተቀር እውነተኛ አምላክ እንደሌለ እወቅ መነሻ ይሁን ከዛስ ይሄን ካወቀ በኋላ واستغفر لذنبك ለወንጀልህ ምህረትን ጠይቅ በምን መልኩ ነው የሚጠየቀው በቀውል ሊጠየቅ ይችላል استغفر الله تبت الى الله استغفر الله واتوب اليه በተግባር ሊሆን ይችላል የተለያዩ ኸይር ስራዎችን በመስራት ስለዚህ فاعلم انه لا اله الا الله علم متى واستغفر لذنبك قول عمل متى ተከተለ በዚህ መልኩ መሄድ ይገባል ከዛ በኋላ ያለው የማን ነገር ነው ብለና የሼክ መሐመድ ኢብኑ አብዱል ወሃብ فبدا بالعلم የበለጠ ሙራዳቸውን ግልጽ ለማድረግ ነው በእውቀት ጀመረ قبل القول ከንግግር በፊት والعمل ከተግባርም በፊት የመጀመሪያው ሙቀዲማ እዚህ ላይ ዘግተናል የመጀመሪያው ሙቀዲማ እዚህ ላይ ዘግተናል የመጀመሪያው ሙቀዲማ ምንድነው ሪሳለቱ العلم ማለት እንችላለን የዕልም አደራ ኃላፊነት ነው እዛ ላይ ያሳልፈውታል እሺ ሁለተኛው ሙቀዲማ اعلم اوق رحمك الله يزن لهنا انه يجب ግዴታ እንደሚሆን على كل مسلم በእያንዳንዱ ሙስሊም ላይ ሙስሊም ወንድ ላይ ወሙስሊመቲን በእያንዳንዱ ሙስሊም ሴትም ላይ تعلم መማር ثلاث هذه المسائل መጠነኛ የቃላት ልዩነት ሊያጋጥማቸው ይችላል እኔ ካያስኩት የኔ ምናልባት ግድፈቶች ሊኖርባት ይችላል ይሄ እንኳን ግድፈት አይደለም ግን አንዳንድ ቦታ ሊያጋጥም ይችላል ታስተውሱኛላችሁ ልዩነት ካለ በተለይ የጎላ መልእክት የሚቀይር ነገር ካስተዋላችሁ እንዳታሳልፉ تعلم ثلاث هذه المسائل ويم تعلم هذه الثلاث مسائل ويم تعلم هذه المسائل الثلاث በተለያየ መልኩ ልታገኙት ትችላላችሁ تعلم መማር ثلاث ሶስት هذه እነዚህን المسائل አንኳር ነጥቦች والعمل بهن بالنسو مسرات والعمل مسراتم متكبرم بهن بالنسو الأولى يمجمريو أن الله خلقنا فترنال ورزقنا سيسايم سأتنال ولم يتركنا التونم حملا لك أدرقوا التونم بل أرسل يلقونم لكوال بل يلقونم أرسل لكوال إلينا ودنيا رسولا ملكتنيا لكوال فمن أطاعه يتعززه ملكتنيون دخل الجنة جنة قبة ومن عصاه يمز أو دقمه دخل النار أسات قبة والدليل ما سرجوا قوله تعالى كفي على وجه الله انده مالتنا إنا أرسلنا لكنال إليكم ودنانت لكنال رسولا ملكتنيان شاهدا مسكاري هنان عليكم بنان تلاي
كما أرسلنا اندلاكن إلى فرعون ود فرعون رسولا ملكتنيان اندلاكن فعصى أمس فرعون أمس التزم الرسول ملكتنيان أمس فأخذناه سلوهنم يازنو بمهنم يازنو أخذا ميازن وبيلا برتو يهونه ميازن يازنو الثانية ولتنيا نتب أن الله لا يرضى أيودم أن يشرك لقارة معه كسوغا لقارة أيودم أحد أندم لقارة أيودم في عبادته بأملكوت له لا ملك مقرب يقرب ملأك بهن ولا نبي مرسل يتلاك نبي بهن اندي قربت أيودم والدليل ما سرجوا قوله تعالى كف على وجه الله انديه مالتنا وأن المساجد مسججوج لله لا الله ناجو فلا تدعوا سلونا ما تتاروا ويم أتملكوا مع الله كالله قار أحدا عندنم أتتاروا الشيء سوستن يوم مسألة من لسبت علم فرزيو لما لسب اعلم قالوا شيخه رحمه الله رحمك الله يزن لهنا نزيه لا تكفلوش أسلفنا لا لا اعلم من لم يفلقبت تنبهنا ما انقعتنا نقابل وندي كتاتل ما ساستبيعنا رحمك الله ينن ما سالفنا شيخه ما زن مقرقراቸውን ያስተላልፉ ነው ሐዘንን ማለት አዘኔታን መቆርቆርን በትምርታችን ብቻ ሳይሆን በቃላችን መግለጹ በአስተማሪና በተማሪ መካከል ዳዕዋ በሚያደርገውና በሚደረግለት ህዝብ መካከል የለሰለሰ ወይም ጤናማ ግንኙነት እንዲኖር ድባቡን ጤናማ ያደርጋል ያግዛል መቆርቆራችን ከቃላት ባሻገር መግለጻችን ለምሳሌ ስለ ሽርክ ስናወራ እነዚያ ወገኖቻችን ለዘመናት የኖሩበት በመሆናቸው የተነሳ ሊቆጡ ይችላሉ ስለ ጫት ስናወራ ረጅም ጊዜ የቆዩበት ስለሆነ የሚያውቋቸው ትልልቅ ብለው የሚያስቧቸው ሰዎች ስላልነኳቸው ሊበሳጩ ይችላሉ ሰው ድክመቱ ሲነገርበት እጅ አይሰጥም በዋዛ ህይወቱን ሊከፍል ይችላል እና አቡ ጀህል የነብዩን ሰለላሁ ዐለይሂ ወሰለም መልእክተኝነት እየመሰከሩ ነው አንገታቸውን ለሰይፍ የሰጡት ሰው ለኖረበት ልማድ በቀላል ተቀብሉ ችግሩን ለማስተካከል ይፈትነዋል ልማድ ህይወትን ያሳጣል ከባድ ነው ስለዚህ ሰዎችን ያን ነገር እንዲለቁ ስንቀሰቀስ ስለሚያስበረግጋቸው ስለሚያስጨዋቸው ተቃውሞ ስለሚያነሱ ቁርአን ላይ እንደተገለጸው كأنهم حمر مستنفرة لك እንደበረገጉ አህያዎች ሆኑ ነው ያለው አላህ Subhanahu Wa Ta'ala የሚያስበረግገው ብዙ አይነት ሰው አለ እውነት ሲነገር ስለዚህ መቆርቆራችንን መናገር ጥሩ ነው እኔ እናንተ ማስከፋት ፈልጌ አይደለም የእናንተ ህይወት ስለሚያሳስበኝ ነው የእናንተ አኺራ ስለሚያስጨንቀኝ ነው የሚለውን ነገር መናገር ሰው በተመሳሳይ እንደ ሳሙና እንደ ቁርጥ አይደለም ሁሉ ባንዴ ላይ ይቀበል ይችላል ግን የሚያለሰልሰው ክፍል ይኖራል እዝነታችንን መቆርቆራችንን መግለጽ የራሱ ወሳኝ የሆነ ድርሻ አለው اعلم رحمك الله انه يجب على كل مسلم ومسلمه በእያንዳንዱ ወንድም ይሁን ሴት ሙስሊሞች ላይ ግዴታ ይሆናል ግዴታ ለስንት ይከፈላል ብለናል ለሁለት فرض ለሁለት ይከፈላል فرض الكفايه እና فرض العين ሚላ ሳልፈናል የወል የጋራ ግዴታ አለ ከማህበረሰቡ ከፊሉ ከተወጣው ሌሎች ከወንጀል ከተጠያቂነት የሚደኑበት ለምሳሌ ሶላት الجنازه ሊሆን ይችላል ለምሳሌ ሌላ ደግሞ فرض العين አለ የነፍስ ወከፍ የተናጠል ግዴታ እያንዳንዱን የሚመለከት አምስት ወቅት ሶላት መስገድ አባስ ስለፈጸመ አሚር ስለፈጸመ ሼኹ ስለፈጸመ ሌሎች ነፃ ናቸው አይባሉም እኛ እየሰገድንላችሁ ነው እናንተ ችግር የለም አገልግሉልኛል እንዲህ የሚባልበት ሁኔታ አለ የነፍስ ወከፍ ግዴታ ነው የተናጠል እያንዳንዱን የሚመለከት ግዴታ ነው የሸሪዓ ግዴታዎች በዚህ መልኩ በሁለት ተከፍለው ይታዩ ይችላል እዚህ ጋር የተጠቀሰው ከየትኛው የሚመደብ ነው የነፍስ ወከፍ ወይስ የጋራ የሆነ ነው
የነፍስ ወከፍ እያንዳንዱን ለምን على كل مسلم ومسلمة በተናጠል ሁላችንም የሚመለከት ነው تعلم ثلاث هذه المسائل እነዚህን ሶስት ነጥቦች መማር ሶስት አንኳር ነጥቦች መማር ማወቅ ብቻውን በቂ አይደለም والعمل بهن በእነሱም ባወቁትም መስራት የመጀመሪያው ان الله خلقنا الله ፈጥሮናል ورزقنا ሲሳይም ሰጥቶናል توحيد ለስንት ይከፈላል ለሶስት توحيد الربوبيه የመጀመሪያው በዚህ ውስጥ ان الله خلقنا ورزقنا የትኛው የተውሂድ ክፍል እየተጠቀሰ ነው ሩቡቢያ የጌትነቱ ተውሂድ አላህ ፈጣሪ ነው ረዛቂ ነው አስተናባሪ ነው ይሄን እናገኛለን ወለም يتركنا አልተወንም ሀመለን ሱደን ልቅ አድርጎ ማለት ምንድነው የማይታዘዝ የማይከለከል እንደፈለገ የሚኖር አድርጎ አልተወንም አቅል ገጥሟል መለኮታዊ መመሪያ አውርዷል መልእክተኛ ልኳል አካባቢያችንን የምንገነዘብበት ህዋሳትን ሰጥቷል እነዚህ ሁሉ ነገሮች ያለ ትርጉም አይደለም የተሰጡት የሰው ልጅ ልዩ የሚያደርጉት ነገሮች ናቸው ስለዚህ ለምን እነዚህ ነገሮች ተሳኩለት ተዘጋጁለት ከተባለ አላማ ስላለ ነው የተፈጠረበት እሱም ለአምልኮት የተፈጠረ ስለዚህ የሚታዘዝ የሚከለከል ነው የተቀመጠለት መመሪያ ላይ ያንጠብቆ እንዲሄድ ነው ወለም يتركنا حملا ከፈጠረ በኋላ ሲሳይ ከሰጠ በኋላ መልእክተኛ ልኳል እንጂ ዝም ብሎ አልተወንም ወለም يتركنا حملا ልቅ አድርጎ አልተወንም بل ارسل الينا ይልቁንም ወደኛ ልኳል ረሱላን መልእክተኛን ማን ነብያችን ሰለላሁ ዐለይሂ ወሰለም በትክክለኛው በዲን الاسلام ላካቸው ከዛስ فمن اطاعه ሳቸውን ይታዘዛቸው فمن اطاعه ሳቸውን ይታዘዘ መታዘዝ ማለት ምንድነው ዒባዳ መፈጸም ማለት ነው ትእዛዝ ሲባል ዒባዳ ነው እዚህ دخل الجنه ጀነትን ገባ ቁርአን ውስጥ ሐዲስ ውስጥ የዑለማ ንግግር ውስጥ እንዲህ አይነት አገላለጽ በብዛት ያጋጥመናል ነብዩ ሰለላሁ ዐለይሂ ወሰለም የታዘዘ ጀነት ገባ ያመፀ እሳት ገባ ይገባል ነው ወደፊት ነው ለምንድነው በአላፊ ጊዜ የሚጠቀሰው በማዲ የሚጠቀሰው በፓስቴንስ የሚጠቀሰው ምንድነው የተፈለገበት ከተባለ እርግጠኝነትን ለማመላከት ነው አይቀሬ ነው እርግጥ ነው የተረጋገጠ ነው فمن اطاعه يتاززው دخل الجنه جنة ገባ በእርግጠኝነት የማይቀር ነው የሚለውን ለማስታወስ ነው የተፈለገው ምን አለ እዚህ ውስጥ المراد منا ከኛ ምን እንደሚፈልግ ተጠቆመ እሱ ምንድነው العباده عباده ታዘናል የት ነው ያለው فمن اطاعه የሚለው المراد منا እንደ ባሪያ ከኛ የሚጠበቅ ነገር እየተጠቆመ ነው ከዛም ቀጥሎ ምን አለ المراد بنا ከኛ በእኛ የሚሻ ነገር ማለት ይህን ተከትሎ ምንሰጠው ምላሽ የሚያስከትለው ነገር እንዳለ እየተጠቆመ ነው دخل الجنه ومن عصاه دخل النار ሲባል ለዚህ ዒባዳ ለዚህ ለመልእክተኛው ያለን ታዛዥነት ሁለት መንገዶች ከፊቱ አሉ የታዘዘ ጀነት ካልሆነ እሳት ሁለት ይከተሉታል ስለዚህ ጀዛ እንዳለ እየተጠቆመ ነው ያለው ከዛ ባሻገር በዚህ ውስጥ በመጀመሪያው ነጥብ ውስጥ ምን አለ وجوب طاعه الرسول صلى الله عليه وسلم ስለዚህ ከሶስቱ አንኳር ነጥቦች የመጀመሪያው አንኳር ነጥብ ምንድነው መልእክተኛ መታዘዝ ግዴታ እንደሆነ እንወስዳለን መልእክተኛ መታዘዝ ግዴታ ነው ይሄ የነፍስ ወከፍ ነው ወይስ የጋራ ግዴታ ነው የነፍስ ወከፍ የተናጠል ያንዳንዱን የሚመለከት ነው መልእክተኛ መታዘዝ ግዴታ እንደሆነ ከዚህ እንወስዳለን እሺ ሼህ ረሂመሁላህ ከዚህ በፊት እንዳሳለፍ ነው ትምህርቶችን ዝም ብለው አይደለም ያስቀምጡት ነጥቡን ያስቀምጣሉ ከዛ ያ ነገር ያሉት ነገር ትክክለኛ ለመሆኑ ደሊል ይጠቅሳሉ ወደሊል ማስረጃው ለምኑ ማስረጃ በመጀመሪያው ነጥብ ላይ ምንድነው ያለው መልእክተኛ መታዘዝ ግዴታ ነው የሚል ነው አይደል ወደሊሉ ማስረጃው ለምንድን መልእክተኛ መታዘዝ ግዴታ ለመሆኑ ማስረጃው قوله تعالى كف ያለው ጌታ አላህ እንዲህ ማለት ነው ثلاثه الاصول كتابን አንዳንድ ሰዎች ምርር አድርገው የሚጠሉበት ምክንያት ይሄ ካሪኩለሙ ነው ይሄ አቀራረቡ ነው እያንዳንዱን ነጥብ ታስቀምጣለች ከዛስ ደሊል የሆነ ነጥብ ይጠቀሳል ደሊል ተወኩል ዒባዳ ነው ወደሊሉ ተወኩል ወደሊሉ الخشيه ወደሊሉ الانابه እያንዳንዱ ላይ ማስረጃ በዚህ ካሪኩለም ታንጹ ተቀርጾ የወጣ ሰው ማንም ተነስቶ በዲን ስብ አፍሳህ አቅመኛ ሐዲስ ቢያወራ አይቀበልም ማስረጃ ምንድነው ነው የሚለው ከየተመጣው የት አለ ስለዚህ እንደፈለጉ የሚያጥፉት የሚዘረጉት ሙሪድ ማለት ከሼኹ ፊት እንዳስከሪን የተጋደመ ነው ሲገለበጠው የሚገለበጥ ሲመልሰው የሚመለስ ይያሉ ነው የሚያስተምሯቸው
በዚህ መልኩ የታነጸ ሰው ደግሞ ይሄን አይቀበልም ማስረጃው ምንድነው ይሄ ነገር ውዱእ ያፈርሳል ደሊሉ ይሄ ነገር ከዚህ ጋር ውዱእ ዋጋ አይኖረው እንደዚህ ከሆነ ይሄ የሶላት ሩክን ነው ደሊል ማስረጃ ይፈልጋል ቁርአን እዚህ ቦታ ላይ ሐዲስ ነው ማን የዘገበው በዚህ መልኩ ተኮትኩቶ የወጣ ሰው ዓለማው ራሱ አይጎዳው ለምን ስትነግረው ደሊል ይፈልጋል ማስረጃው ግን ምንድነው ተነግረዋለህ እጅ ይሰጣል ለማስረጃ እጅ ይሰጣል ደሊል የለም ወደ ጎን ይጣላል ቁል ሃቱ ቡርሃነኩም ኢን ኩንቱም ሳዲቂን እውነተኞች ከሆናችሁ መረጃችሁን አምጡ በላቸው ይላል አላህ ይሄ ነው እስላማዊ ተርቢያ በዚህ መልኩ የሄደ የተማረ ተማሪ ንጹህ የሆነውን መንገድ ለመከተል ራሱን አመቻችቷል ካልሆነ ግን ራሱ ማንንም የመጣው ሁሉ ይወዘውዘዋል ወቅታዊ ንፋስ ጮት የበዛበትን ነገር ሁሉ ተከትሎ ይጮሃል ነገ ደግሞ ሐሳባቸውን ቀይረው ሌላ ጮት ሲጀምሩ ማብሮ ገደል ይገባል ንፋስ ነው የሚወዘውዘው ይቺ ኪታብ አዳፍኔ ናት በርካቶችን ብጂታቸውን መታንኩታኩት ለዚህም ነው የሚጠሏት ኪታቧን ማለት ነው ስለዚህ ምን አሉ ወደሊሉ ቀውሉሁ ተዓላ ማስረጃው ከፍ ያለው ጌታ አላህ እንዲህ ማለት ነው ኢና አርሰልና ኢለይኩም እኛ ወደ እናንተ ልከናል ረሱላን መልእክተኛን ማንን ሙሐመድን ሰለላሁ ዐለይሂ ወሰለም ሻሂደን ዐለይኩም በእናንተ ላይ መስካሪ የሆነ ምንድነው የሚመሰክሩት ቢተብሊግ ማድረሳቸውን አድርሻቸዋለሁ ያመኑ ሰዎችን ኢማናቸውን የካዱ ሰዎችን መካዳቸውን ይመሰክራሉ ከማ አርሰልና ኢላ ፍርዓውን ረሱላ ወደ ፍርዓውን መልእክተኛ እንደላከን ማን የተላከ ወደ ፍርዓውን ሙሳና ሃሩን ፍርዓውን በነገራችን ላይ ስም አይደለም ወደ ሙሳ የተላኩበት ልክ የኢትዮጵያ መሪዎች አዚ እየተባሉ ይጠሩ እንደነበረው የማዕረግ ስም ነው የሮማ ንጉሶች ለምሳሌ ምን እየተባሉ ይጠሩ ነበር ቀይሳር የፋርስ ኪስራ የሮማ ቀይሳር የሐበሻ አጼ እየተባለ እንደሚጠራው ወይም የሆነ ሰዓት ላይ ነጃሺ የሚባልበት አካባቢ ላይ ነጃሺም ስም አይደለም ልክ እንደዚሁ ፍርዓውን የሚለውም ስሙ አይደለም በዘመኑ የነበሩ ገዢዎች ሁሉም የሚተካኩት ሁሉ ፍርዓውን ነው የሚባሉት እና በዚህ ቁርአን ላይ ታሪኩ በዚህ መልኩ የተጠቀሰው ፍርዓውን ማን ነው ዳግማዊ ራሚሰስ ይባላል ራሚሰስ ዘሰከንድ የሚባለው ማለት ነው ይሄ ነው እየተወሳ ያለው ከማ አርሰልና ኢላ ፍርዓውን ወደ ፍርዓውን እንደላከን ራሚሰስ ወደ ፍርዓውን እንደላከን ማንን ረሱላን መልእክተኛን በዋናነት ሙሳ በተከታይ አብረው ማናሉ ሃሩንን فعصى فرعون أمز الرسول ملكتنيون يتلاكلتن فأخذناه يازنو أخذا وبيلا برتو يهنا يازن الشي قدم يندندون كتاب سنقرا يمياس فلقون وستاني نتبوج وست سوستاني عين الساوث نتب من نبر سوستاني عليه دليلوچن ከምን ጋር ማገናዘብ ከነጥቦች ጋር ማስተሳሰር አሁን ደሊል ተጠቀሰን የጀመርነው ነጥብ አለ የጀመርነው ነጥብ መልእክተኛ መከተል ዋጅብ ነው የሚል ነው ደሊል ተጠቀሰ እንዴት ነው መልእክተኛ መከተል ዋጅብ መሆኑ መረጃዎች ብዙ አሉ ሼኹ የመረጡት ደሊል ይሄ ሆነ እንዴት ነው ደሊል የሚሆነው መልእክተኛ መከተል ዋጅብ መሆኑን እንዴት ነው የሚጠቁመው የሚለውን መጠየቅ አለብን ማሰብ አለብን የት ነው የሚጠቁመው መሐል ሻሂድ መጀመሪያ ቦታውን ንገሩኝ فعصى فرعون الرسول ميلو لاي نيالو فاخذناه اخذا وبيلا فرعون امز برتو يهنا يازن ስለዚህ እናንተም ካመጻችሁ ምን ይከተላችኋል ማለት ነው ብርቱ የሆነ ያዛላችሁ እንደ ፍርዓውን አደገኛ ቅጣት ይከተላችኋል ስለዚህ መልእክተኛው መከተልን ግዴታ እንደሆነ እያሳሰበን ያለው ቃል በቃል እየተረጎማችሁ አገለብልቦ መሄድ እንዳይሆን የኪታብ መማር ዓላማችን መጨረስ እንዳይሆን ቡኻሪ ይጀምራሉ ያርገበገቡ ገጽ ነው የሚቆጥሩት ምን ያህል ቀረኝ ይላል በየቀኑ ይቆጥራል ብሉግ ይጀምራል በየቀኑ ይቆጥራል ስንት ቀረኝ ይላል መጨረስ ይሆናል ዓላማው የኪታብ ዓላማ መቀየር ነው ምን ማረው ራስ መለወጥ ነው ራስ ለውጦ ለሌላ ማድረስ ነው ስለዚህ በደንብ ነጥቦችን መለየት አለብን محل شاهد فعصى فرعون الرسول فاخذناه اخذا وبلا የሚለው ላይ ነው ያለው ልክ ፍርዓውን በማመፁ የተነሳ በጥብቅ እንደተያዘው
እናንተም አመጽን ከመረጣችሁ የሚከተላችሁ ይሄ ነው ስለዚህ መልእክተኛ መከተል ዋጅብ እንደሆነ እያሳሰበ ነው ማለት ነው ይሄ አንደኛ ነጥብ ነው الثانية ሁለተኛው ነጥብ ላይ የተጠቀሰው ደግሞ أن الله لا يرضى أن يشرك معه أحد في عبادته الله አይወድም أن يشرك معه ከሱ ጋር እንዲጋራ أحد አንድም አካል እንዲጋራ አይወድም አንድም አይ ነብዩ ሰለላሁ ዐለይሂ ወሰለም ከሆኑ ግን ችግር የለውም ማለት እንችላለን አንድም ነው የተባለው ጅብሪል ከሆነ ይቻላል ማለት እንችላለን አንድም ነው የተባለው ቃሉ ያስተናግድም ሌላ لا يرضى أن يشرك معه ከሱ ጋር አንድም እንዲጋራ አይወድም في عبادته በአምልኮቱ ላይ لا ملك مقرب ولا نبي مرسل ተመልከቱ ከመላእክት ሼኹ አስተካካቸው ድንቅ የሆነ ነው ከመላእክት ቁንጮ የሆነውን ጠቀሱ ቅርብ የሆነ ከየትኞቹም የበለጠ የቀረበ የሆነ መለኩ ሙቀረብ ማንን እንጥቀስ ጅብሪል ወላ ነብዩን ሙርሰል ከዛም ውስጥ ማንን እንጥቀስ ከፍ ያለውን ነብያችን ሰለላሁ ዐለይሂ ወሰለም እነሱ እንኳን በዒባዳ ላይ እንዲጋሩ አብረው እንዲጠሩ አይወድም አላህ እሺ በእነዚህ ላይ ካልተፈቀደ አስተካካቸውን ተመልከቱ በእነዚህ ላይ ካልተፈቀደ ከነሱ በታች ባለስ ቢልአውላ የበለጠ እንደማይቻል እያሳሰቡ በር እየዘጉ ነው ያሉት ረሱሉን ሰለላሁ ዐለይሂ ወሰለም ለጭንቅ ለችግር ድረሱልኝ ማለት ካልተቻለ እርድ መስጠት ካልተፈቀደ ዒባዳ መስጠት ካልተቻለ ከዛ በታች ያሉ ፍጥረቶችን እንደማይቻል በቀላል መረዳት ይቻላል ለጅብሪል ካልተቻለ ጅብሪል ደረጃው ይታወቀ ነው ከዛ በታች ላለ ፍጥረት ለምሳሌ ለጅን ሊሆን ይችላል እንደማይቻል ግልጽ ሆኗል አስተዋይ ለሆነ አካል ይሄ ብቻውን ብዙ የሽርክ ገመዶችን ይበጣጥስበታል በዚህ ብቻ ብዙ ነገር ይረዳል ከዛስ ወደሊል ማስረጃ ነው قوله تعالى እንደተለመደው ማስረጃው አሉ የምኑ ማስረጃ የተፈለገው ምንድነው ከአላህ ጋር ሌላ ማንንም መጠራት እንደሌለበት በዒባዳ ላይ መጋራት እንደሌለበት ነው ሁለተኛው ነጥብ እየጠቆሙ ያሉት ስለዚህ ወደሊሉ ማስረጃው ለዚህ ነጥብ قوله تعالى ከፍ ያለው ጌታ አላህ እንዲህ ማለት ነው ከፍ ያለው የሚለው ይደጋገማል በዛቱ ከፍ ያለ በሲፈቱ ከፍ ያለ በተግባሩ በአፍዓሉ ከፍ ያለ የሆነ ጌታ ነው وأن المساجد መስገጃዎች ማለት ምንድነው ሶስት ትርጓሜ ሊይዝ ይችላል አንደኛ በዚህ መልኩ የተሰሩ ለመስገጃነት የተዘጋጁ ቤቶች መስገጃዎች وأن المساجد መስገጃዎች ሌላ ትርጓሜ ደግሞ ምን ሊሆን ይችላል أعضاء السجود የሱጁድ የአካል ክፍሎች መስገጃ ናቸው አይደል መስገጃ ናቸው እኮ ግንባራችን እየሰገድንበት ነው እጆቻችን ጉልበቶቻችን እግሮቻችን መስገጃዎች ናቸው وأن المساجد لله مسجداوች የአላህ ናቸው وأن المساجد ምድር ሁሉ ለማን ነው መስገጃ ነው ነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋል جعلت لي الأرض مسجدا وطهورا ምድር በአጠቃላይ መስገጃ መስጂድና መጣሃሪያ ተደርጋልኛለች አሉ አንድ ሰው የትም ቦታ ይሁን ሶላት ወቅት ከደረሰበት መስጂድ አላገኘም ብሎ አይተው ባለበት ይሰግዳል ሁለተኛ ወሃጣው ብሎ ሶላት አይተው መጣሃሪያ ሆኖለታል መሬት ተይሙም አድርጎ ይሰግዳል وأن المساجد መስገጃዎች በሶስቱም ትርጓሜ ያስኬዳል ሊላህ ለአላህ ናቸው የአላህ ናቸው فلا تدعوا ስለሆነ ማትጣሩ مع الله كالله قال أحدا عندنا ما تتعر عندنا إهن يتجنزب سو إيش رسول صلى الله عليه وسلم إيش وليوجه ما لا تيجلا يلهم عندنا من يالو الله برون زكتوتان أملكوت يعني حق بتشانو يالنو لما أن من دات صادرقو يالنو مولو بمولو لستو بتشا سلازي من يتقو منه شرك يميتايو ከተመላኪው ማንነት አንፃር አይደለም አምልኮት ለማን ተሰጠ የሚለው ነው ከተመላኪው ደረጃው ከፍ ያለ ከሆነ ችግር የሌለው ዝቅ ያለ ከሆነ ወንጀል የሚሆን አይደለም ሸይጣንን ማምለክ ሽርክ እንደሆነ ሁሉ መልአክን ማምለክ ሽርክ ነው ነብዩን ሰለላሁ ዐለይሂ ወሰለም ማምለክ ሽርክ ነው የተመላኪው አካል ከፍና ዝቅ ማለት ነገሩን አይቀይረውም ፍጡር ነው አምልኮት አይገባው አክብሮት እንጂ አምልኮት አይገባም የሚከበር ከሆነ አምልኮት ነው የሚገባው ስለዚህ
ይሄንን ነጥብ እንወስዳለን ከዚህ ውስጥ ሁለተኛው ነጥብ ይሄ ነው ማለት ነው ሼኹ የጠቆሙት الثالثة እሺ الثالثة ሶስተኛው ነጥብ አንድ የቃል በቃል ተርጉሜ መለስ ስላለ ኢንሻአላህ أن من أطاع الرسول መልእክተኛውን የታዘዘ ሰው ووحد الله اللهንም አንድ ያደረገ ሰው لا يجوز له አይፈቀድለትም لا يجوز له አይፈቀድለትም موالات موداجت من حاد الله اللهن يتزاررن ورسوله ملكتنياونم يتزاررن يتقارنن ولو كان بهون انكوا يا اكال تقاراني تزاراريو اقرب قريب እጅግ የቀረበ ዘመድ ወይም የቅርብ ቅርብ ቢሆን እንኳን والدليل ማስረጃው قوله تعالى كف ያለው ጌታ አላህ እንዲህ ማለቱ ነው لا تجد አታገኝም لا تجد አታገኝም قوما ሰዎችን አታገኝም يؤمنون بالله بالله የሚያምኑ የሆኑን واليوم الآخر بمجرشው ቀን የሚያምኑ የሆኑን አታገኝም يوادون የሚወዳጁ ሆነው አታገኝም من حاد الله ورسوله اللهንና መልእክተኛውን የተቃረነን አካል ሲወዳጁ አታገኝም ولو كانوا ቢሆኑ እንኳን آباءهم አባቶቻቸው ወላጆቻቸው أو أبناءهم ويم ልጆቻቸው ቢሆኑ እንኳን أو إخوانهم أو أبناءهم ወንድ ልጆቻቸው ቢሆኑ እንኳን أو إخوانهم ወንድሞቻቸው ወይም ወንድሞቻቸው ቢሆኑ እንኳን أو عشيرتهم ወይም ዘመዶቻቸው ቢሆኑ እንኳን أولئك እነዚህ የትኞቹ እነዚህ አላህና የመልእክተኛውን ጠላቶች የማይወዳጁ የሆኑት كتب ጽፏል አላህ في قلوبهم በልቦቻቸው ውስጥ الإيمان ኢማንን ጽፎላቸዋል ወይም አጽድቆላቸዋል وأيدهم ደግፏቸዋልም وأيدهم አበርትቷቸዋል ደግፏቸዋል بروح منه ከሱ በሆነ መንፈስ ወይም ኃይል ويدخلهم ያስገባቸዋልም جنات ጀነቶችን تجري የሚፈሱባቸው የሆኑ من تحتها ከስሮቻቸው الأنهار ወንዞች خالدين فيها በውስጦቻቸው ዘውታሪዎች ሲሆኑ رضي الله عنهم الله ከነሱ ወደዋል ورضوا ودوالم عنه ከሱ أولئك እነዚህ حزب الله يا الله ጭፍሮች ናቸው يا الله ቡድን ናቸው ألا أواج نقو إن حزب الله يا الله ጭፍራ هم المفلحون ስኬታማዎቹ እነሱ ናቸው እሺ መለስ ብዬ ተወሰነ ለአብራራ ሼኹ ረሂመሁላህ በእያንዳንዱ ሙስሊማት ላይ በነፍስ ወከፍ ግዴታ የሆኑ ብለው ካስቀመጧቸው ነጥቦች ሶስተኛው ይሄኛው ነጥብ ነው ምን ተብሎ ይገለጻል የመጀመሪያው ነጥብ ምንድነው ብለናል መልእክተኛውን መታዘዝ ዋጅብ እንደሆነ ግዴታ መሆኑ ሁለተኛው አላህ ሽርክን አይወድም ከሽርክ መቆጠብ ሶስተኛው ዐቂደቱል ወላእ ወልበራእ ባጭር ለአላህ ብሎ መውደድ ለአላህ ብሎ መጥላት ይሄ ነው እዚህ ላይ ተገለጸው ለአላህ ብሎ መውደድ ለአላህ ብሎ መጥላት መሰረታዊ የሆነ ወሳኝ የሆነ የዲን ቋጠሮ ነው ዘለበት ነው ወሳኝ ነገር ነው እንዴት ጥላቻን እንደ ፖሊሲ ታራምዳላችሁ የሚሉ ሰዎች አሉ ዲን በፍልስፍና አይሆንም አንተ ጥፋቱን ጥላ እንጂ አጥፊዎችን አትጥላ ይላሉ ዲንን ዝም ብለው ሲያወሩትና በሐቂቃ ሲኖሩት ይለያያል ራሱን ቢመለከት አንድ ሰው መጥቶ በጥፊ ግጥም አድርጎ ከለቀለቀው በኋላ ጥፊን ጥላ እንጂ እኔን እንዳትጠላኝ ቢለው ይቀበላል የሚቀበላል ይሄን ማንም አይቀበልም
ለምንድነው ዲን ላይ ሲሆን ሰዎች በራሳቸው እየተነሱ መፈላሰፍ ይፈልጋሉ? ለምን ሽርክ ላይ ያሉ ሰዎች ለምን ትጠላላችሁ? ለምንድነው ማንጠላው? አንተ በጥፊ ከመመታትህ በላይ ከባድ ጥፋት ነው። የራስህ ጠላት ሲሆን ትጠላለህ፣ የዲን ጠላት ሲሆን ለምንድነው ማንጠላው? እንዴት ጥላቻን ታራምዳላችሁ? ይሄ ምንም የምንሸማቀቅበት አይደለም፣ የታዘዝንበት ነው። ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ያሉት? አውሰቁ ዑረ الاسلام ከኢስላም ቋጠሮች ጠንካራው ብለው ነው የገለጹት። الحب في الله والبغض في الله ለአላህ ብሎ መውደድ፣ ለአላህ ብሎ መጥላት። ይሄንን ዐቂዳ ያስቀመጠ ሰው አውሰቁ ዑረ الاسلام ብለው ለምን ገለጹት ከተባለ ይሄንን አጥብቆ የያዘ ሰው ከኩፍር በእጅጉ የራቀ ሰው ነው። አይለሳለስም። የሚለሳለስ ሲሆን ለክርስትና ሲጠሩትም ይሄዳል። ምን ማለት እንደሆነም አይመጣለትም። ጌታ ተወለደ ሲሉት ለገና በዓል ይሄዳል። አንድምታው በጣም ከባድ ነገር ነው፣ አይመጣለትም። ልጃችንን ከሙስሊምነት አውጥተን እያከፈርን ነው ብለው ደስታቸውን ሲገልጹ ሄዶ ይቀራል። ይሄ የወላእና የበራእ መሳሳት ጉዳይ ነው። በመልካም አትኗኗር አልተባልከም። ያገኘውን ሁሉ አዛ አድርጋ አይደለም፣ ፍትሃዊ ኑር አይደለም። ኢስላም በፍትህ ያዛል። በፍትህ መታዘዝና ኩፍርን መጥላት ግን የተለያዩ ነገሮች ናቸው። ነጣጥሎ ማየት ያስፈልጋል። ማደባለቅ እውነትን ለማንሻፈፍ ሰበብ ይሆናል። ማድበስበስ እውነቱ እንዳይገለጥ ነው የሚያደርገው። ስለዚህ ለአላህ ብሎ መውደድ፣ ለአላህ ብሎ መጥላት የዲን መሰረት ነው። የዲን ወሳኝ አንኳር ነጥብ ነው። አንድ አሰር ላይ ምን ይባላል? የበድር ዘመቻ ላይ አቡበክር ሲዲቅ ረዲየላሁ ዐንሁ የሙስሊሞች ቁንጮች ውስጥ አንዱ ናቸው። ልጃቸው ደግሞ አብዱራህማን ከሙሽሪኮቹ ነው የነበረው ተሰልፎ የመጣው። ኋላ ነው የሰለመው። ምን አላቸው ይባላል? ኋላ ከሰለመው ኋላ አባቴ ጦር ሜዳው ላይ አግኝቼ አባቴ ስለሆንኩ ነው የተውኩ፣ ልገለህ ብዬ አባቴ ስለሆንኩ ነው የተውኩ፣ እኔ ባገኘ ግን አልተውህም ነበር አሉት። አንተ የተውከኝ ያው አባትነት ይዞሃል፣ ምክንያቱም ለጣዖት ነው እየተገዛ ያለው እያመለከ ያለው፣ ለዛ ነው ነገሩ በዚህ መልኩ ያስብክበት። እኔ ግን ለአላህ ስለሆነ እየተዋጋ ያለሁት ባገኘህ አልለቀህም ነበር አሉት። የበድር ዘመቻ ላይ እኮ ከዚህ ምን አይነት ሰዎች ናቸው የወጡት? ዘመዳሞች ናቸው ከዛና ከዚህ የተሰለፉት ዘመዳሞች፣ ቤተሰቦች። ኢስላም ዐቂደቱል ኢስላም ተውሂድ ነብዩ ሰለላሁ ዐለይሂ ወሰለም ሙሐመድ ፈረቀል ኡማ ነው ያሏቸው የከሰሷቸው። እውነት ነው አይደለም? ይሄ ክስ እውነት እኮ ነው፣ ለይተዋል። ግን የለዩት ሙሽሪክና ሙስሊምን ነው። ክሱ እኮ እውነተኛ ነው። ነገር ግን ጥፋት ላይ ቆመው ነው ለምን ለየን እያሉ ያሉት። ያ ነው ልክ ያልሆነው እንጂ ባጢል ላይ ሆኖ ለምን ተለያዩናላችሁ አይባልም። አዎ መታለፍ ያለባቸው ነገሮች መተላለፍ የሚፈቀድ ቦታ አለ፣ ወይም በልኩም ይያዝ። ወደዚሁ እንመለስ። እነ መን አጣዐ الرسول መልእክተኛውን የታዘዘ የትኛው ነጥብ መጣ? የመጀመሪያው ነጥብ። ቀደም ሶስት አንኳር ነጥቦችን ማወቅ በእያንዳንዱ ሙስሊማት ላይ ዋጅብ ነው ብለናል። የመጀመሪያው ነጥብ ምንድነው? መልእክተኛን መታዘዝ ዋጅብ ነው የሚል ላይ ያሳለፈ ነው። ይሄው እዚህ ላይ ተጠቀሰ። እነ መን አጣዐ الرسول እሱ ነው እየጠቀሱ ያሉት፣ መልእክተኛውን የታዘዘ። ወወሐደ الله የትኛው ነጥብ መጣ? ሁለተኛው ነጥብ ከሽርክ መራቅ። አላህ ሽርክ ማጋራትን አይወድም ብለናል። ተውሂድ መጣ ማለት ነው። ወወሐደ الله አላህን አንድ ያደረገ። አላህን እኛ አይደለንም አንድ የምናደርገው። ምንድነው የተፈለገው? አላህ አንድ ነው፣ እኛ አይደለንም አንድ የምናደርገው። ምንድነው አላህን አንድ ያደረገ ማለት? አንድነቱን በዐቂዳው በተግባሩ የገለጸ ለማለት ነው፣ ያስገኘ ለማለት ነው እንጂ ሰዎች አይደሉም አንድ የሚያደርጉት። አንድ ነው፣ ሰዎች እንደፈለጉ ቢያምኑ። ወወሐደ الله ከሽርክ ርቆ በብቸኝነት አላህን የተገዛ ሰው ላ የጁዙ ለሁ አይፈቀድለትም። ስለዚህ አስተካክሎ ማመን ዋጅብ ነው። ሙዋላቱ መወዳጀት መን ሓደ الله ورسوله አላህና መልእክተኛውን የተቀናቀነን ጠላት ያደረገን። ሙሓዳ ማለት ከዛ አንድ ድንበር ከዚህ ሌላ ድንበር ሆኖ ድንበር ለድንበር ቆሞ መቆም ማለት ነው፣ መቃረን ማለት ነው። አይፈቀድም። አላህና መልእክተኛውን የተቃረነ ወለው ካነ አቅረበ ቀሪብ የቅርብ ቢሆን እንኳን። والدليل قوله تعالى ማስረጃው ለዚህ ለየትኛው እንደማይፈቀድለት ዐቂደቱል ወልበራእ ዋጅብ እንደሆነ የሚያስረዳን لا تجد قوما አታገኝም አለ አላህ። የመልእክቱ ጭብጥ የአላህና የመልእክተኛውን ጠላት አትወዳጁ ማለት ነበር። የገለጸው ግን በዛ መልኩ አይደለም። አላህና መልእክተኛውን የሚታዘዝ አላህን አንድ አድርጎ ያመነ አካል የአላህና የመልእክተኛውን ጠላት ሲወዳጅ አታገኘውም ነው የሚለው። በውስጡ ያለው አድናቆት ነው
እነማንን ይሄንን አቂዳ ያስገኙ ሰዎችን እያወደሰ ነው ይሄኛው አታድርጉ ከማለት የበለጠ ጥልቅ የሆነ አነጋገር ነው ያለው አላህና መልእክተኛውን የሚቃረኑ አካላትን እነዚያ የአላህ ደጋግ ሰዎች ሲወዳጁ አታገኛቸው ይሄ እናቱ ካፊር ብትሆን አባቱ ካፊር ቢሆን ተፈጥሯዊ የሆነ ውዴታ አይኖር ለማለት አይደለም ነገር ግን የእምነት ልዩነት አለ ይሄን ከግምት ማስገባት ያስፈልጋል እሱ ነው የተፈለገው እንጂ ሰው ለናቱ ሌላው ቀርቶ በእስላም ኪታብያ ሊያገባ ይችላል አይደል አሁን ያለው ተጨባጭ ጥያቄ ጥንቃቄ ይፈልጋል እንደ ሁክም ነው ማነሳው ኪታብያ ማግባት ይፈልጋል ካገባ ውዴታ አለ የለም መሐለ ውዴታ ይኖራል በዚህ ውዴታው እዚህ ጋር የተወገዘው ነገር ውስጥ ይገባል ወይ የተከለከለው ነገር ውስጥ አይገባም ይሄ እዚህ ውስጥ ያለው ሁቡን ጠቢዒዩን ተፈጥሯዊ የሆነ ውዴታ ነው ማለት ሰዎች ወላጆቻቸውን በተፈጥሯቸው ልጆቻቸውን ይወዳሉ ኩፍር ላይ እንኳን ቢሆኑ አላህ ያስገኘው ልብ ላይ ያስቀመጠው አለ የተሰሰር ገመድ አለ በዛ ምክንያት ይወዳሉ ስጋነት አለ ይሄ አይደለም እየተወገዘ ያለው لا تجد أتاجنيم إلى على النبي صلى الله عليه وسلم أتاجنيم إنما قوما يؤمنون بالله واليوم الآخر إن زاب الله بمجأر شوكا يأمنوا سوتشن أتاجنياتهم يوادون من حاد الله ورسوله الله أن ملك تنيون ثلاثة يدرجوا وين بتكراني يقوموا أكلات سوداجوا أتاجنياتهم لمن لباتشوا يتنكرنوا ولو كانوا آباءهم أبات وتشاتشون قام بهم أو أبناءهم لمن وندوش تدكسوا ቁርአን ላይ ሐዲስ ላይ በብዛት ቀጥታ ወንዶችን ያናግራል ያ ማለት መልእክቱ ወንዶች ላይ ይቆማል ማለት አይደለም ሶሉ ከማ ረአይቱሙኒ ኡሶሊ ለፍዙ የሚጠቁመው ወንዶች ነው መልእክቱ ወንዶች ላይ የሚቆም ነው አይደለም እጅግ በርካታ መልእክቶች አሉ እዚህም ላይ እንደዛው ነው እንጂ አይ አባቶች ነው የተባለው እናትን ከሆነ ችግር የለም ወንድሞች ነው የተባለው እህቶች ከሆኑ ችግር የለም ልጆች ነው ወንድ ልጆች ነው የተባለው ሴቶች ከሆነ ችግር የለም እንድንል አይደለም አንድ ሁለተኛ ሰበበ ንዙሉ ብለው ዑለሞች የሚያነሱት ነገር አለ እሱ ምንድነው ከሙሽሪኮች በኩል ከዛም ከዚህም ጦር ሜዳ ላይ አባትና ልጅ ወንድምና ወንድም የተሰለፉበት ነበር በተቃራኒ ያን መነሻ ያደረገ ነው ብለው የገለጹም አሉ ስለዚህ ወላጆቻቸው እንኳን ቢሆኑ ልጆቻቸው እንኳን ቢሆኑ ወንድሞች እህቶቻቸው እንኳን ቢሆኑ ዘመዶቻቸው እንኳን ቢሆኑ የአላህን ጠላቶች ሲወዳጁ አታገኛቸው እኛ ያለን በተጨባጭ ጋር እናገናዝበው አይደለም በዚህ መጠን የቀረበ አባት እናት እህት ወንድም አይደለም በአካባቢ ተቧድነን በዘር ተቧድነን لا اله الا الله ተንዶ የተለያየ አስተላለፍ ምን ሰለፍበት አለ ይሄዳል ከዚህ መልእክት ጋር አይሄድም لا اله الا الله እንደሚገባ ተሐቂቅ ያደረገ ሰው ይሄን በደንብ አድርጎ ማስተዋል አለበት አባቶቻቸው እንኳን ቢሆኑ አይደለም ቋንቋ አገናኘኝ አካባቢ አገናኘኝ አገር አገናኘኝ ማለት ቀርቶ የዓለም ጫፍ ፊጂ ወይም ምዕራብ ጫፍ ካናዳ ያለ ሙስሊም ላንተ የበለጠ የቀረበ ነው ከስጋ ወንድምህ ከስጋ እህትህ ሙስሊም ካልሆነ لا اله الا الله ከጭቃ ዝምድና የበለጠ ጠንካራ ነው ኢብኑ ተይሚያ ረሂመሁላህ የኢማን ዝምድና ከጭቃ ዝምድና የጠነከረ ነው ይላሉ የጭቃ ብለው የሚገልጹት ለምንድን ነው ከኢማን አንፃር ቁም ነገር ሆኖ መጠቀስ ስለሌለበት ነው እንጂ እኮ ዋጋ የለውም ለማለት አይደለም ዝምድና በእስላም ትልቅ ቦታ እንዳለው ይታወቃል ግን ከኢማን ጋር እኩል ሚዛን ላይ አይቀመጥም ከኢማን ተቃራኒ ሆኖ ከመጣ ብለን የሆነ ለመምረጥ የትኛውን ላስቀድም ብለን ላፍታ እንኳን ልናመነታ አይቻልም ኢማን ቀዳሚ እንደሆነ ይታወቃል እና ቢላል ጥቁር ነው ከሐበሻ ሄደ አስሉ ሐበሻ ሆነ ሰልማን አስሉ ፋርስ ነው አይደል እንዴ አቡ ለሃብ ደግሞ ማን ነው የረሱል ሰለላሁ ዐለይሂ ወሰለም አጎት ነው ከቁረይሽ መኳንንት ውስጥ ነው ከበኑ ሐሽም ዋናዎች ውስጥ ነው ግን ይሄው ያወገዘ ነው የቁርአን አንቀጽ እየቀራን አጅር እናገኝበታለን እነ ቢላልን ደግሞ ይሄው ታሪካቸውን ዛሬም እያደነቅን እናነሳዋለን ምንድነው ይሄ ልዩነት ያመጣው ዘር አይደለም ምንድነው የኢማን ጉዳይ ነው لا تجد قوما ولو كانوا آباءهم أو أبناءهم أو إخوانهم أو عشيرتهم بيون انكوان أولئك كتب في قلوبهم الإيمان بزيه ملكو إيمانا كرمي يسدوا أكالات يتسدأتون شلمات بذاتون تملكتو عندنا كتب في قلوبهم الإيمان الله بلباتشو وست إيمانا أصدقوا الله تعالى إيماناتشو كفي على ሁለተኛ وأيدهم بروح منه كسوب هنا روح ميلون نصر بلو يترقموا تعالو دل ومرداتا وحي بلو يترقموا تعالو نور بلو يترقموا تعالو هدى بلو يترقموا تعالو رحمة زنت بلو يترقموا تعالو تقرار هاي نقروش ناچو إراراكو
ከሱ በሆነ እርዳታ እዝነት ብርሃን ወህይ አጠነከራቸው وأيدهم بروح منه كذا ويدخلهم جنات تجري من تحتها الأنهار خالدين فيها سوستنيا ودقمو የጀነት አድርጓቸዋል አራተኛ ረዲየላሁ ዐንሁም አላህ ወዶላቸዋል አላህ ከወደደ የአላህን ውዴታ ካገኘ አንድ ሰው ምን አጣ ዓለም በሙሉ ቢጣለው ምንም ያጣው ነገር የለም አምስተኛ ወረዱ ዐንሁ እነሱም ከሱ ወደዋል يوم القيامه የሚሰጣቸው ሽልማት አለ ጀነት አለ فيها ما لا عين رأت ولا أذن سمعت ولا خطر على قلب بشر سدستኛ أولئك حزب الله እነዚህ የአላህ ጭፍሮች ናቸው የአላህ ተብለው መገለጻቸው ራሱ ምንድነው ትልቅ የሆነ ማዕረግ ነው ወደ ራሱ ያስጠጋቸው ነው ያለው ደረጃቸውን እየጠቆመ ነው አላ አዋጃላ የአላህ ጭፍሮች ስለሆነ ምን ያገኛሉ ኢነ ሒዝበላህ የአላህ ቡድን ይህን ቃል ስለሰማን ይህን የራፊዳ አጭበርባሪ ቡድን እንዳናስብ በእስላም ስም ስለጮኸ አንዳንድ ነገሮች የጋራ ነገር ስላንጸባረቀ እንዳንሸወድ የሰሐባ ጠላት ነው ሰሐቦችን የጠላ ለኛ ምናችንም አይደለም ከነብዩ ሰለላሁ ዐለይሂ ወሰለም ሰሐቦች ጥላቻን የደቀነ አካል ማንንም ይሁን ነብዩ ሰለላሁ ዐለይሂ ወሰለም لا تسبوا أصحابي ሰሐቦችን አትሳደቡ ደጋግመው ነው ያሳሰቡት በሌላ ሐዲስ ላይ من سب أصحابي فعليه لعنة الله والملائكة والناس أجمعين ያሉት ሰሐቦችን የተሳደበ የአላህ የመላእክትና የሰዎች ሁሉ ርግማን በሱ ላይ ይሁንበት ነው ያሉት አሳሳቢ ነገር ነው አንዳንድ ስሜታ የሚያደርጉ ነገሮችን ይዘን የዲን ጉዳይ ላይ በእነዛ ጫፍ ብቻ ተመርኩዘን ልንፈርድ አይገባም ወደዚህ ሁሉ ማለት አላ ኢነ ሒዝበላህ ሁሙል ሙፍሊሑን የሚድኑ ስኬታማ የሆኑት እነዚህ ናቸው ስለዚህ በዚህ በሁለተኛው ሙቀዲማ የኪታቡ ሁለተኛው ሙቀዲማ ሶስት ነጥቦችን አየን እነሱም መልእክተኛውን መታዘዝ ዋጅብ መሆኑ ከዛም ከሽርክ መራቅ እንደሚገባ ግዴታ እንደሆነ ሶስተኛ አቂደቱል ወላ ወልበራእ ማለት ነው እዚህ ላይ በቃና سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك